በቀልድ ውስጥ እውነት አለ። ለምሳሌ እንደዚህ ተጣልቶ ልጆች ሲመጡ ልጆቻችሁን አሳልፋችሁ መስጠት ሳይሆን ልጆቻችሁን እራሳችሁ በቤታችሁ ውስጥ መቅጣት። ማስረዳት ባለባችሁ መንገድ ታስረዳላችሁ። ያ ሰው ማይረዳችሁ ከሆነ ግን ልጆቻችሁን አልፎ የሚናገሯችሁ ከሆነ ጥፋቱ እንኳን የልጆቻችሁ ሆኖ ልጆቻችሁን እራሳችሁ ናችሁ መቅጣት ያለባችሁ። በፍጹም ሌላ ሰው ተነስቶ እንዲናገር አትፍቀዱ። ከዛ ባለፈ ሰላም ለመፍጠር በንግግር የሚፈታ ከሆነ በንግግር ፍቱ። አሊያ ያን ሰው ለመደገፍ ወይ ከዛ ሰው ጋር ሰላም ለመፍጠር ስትሉ ልጆቻችሁን የምትናገሩት ቃላት ተነስታችሁ የምትማቱት ሁኔታ ወደፊት ተጽዕኖ ይፈጥራል። በጣም ጥላቻ ይፈጥራል። ልጆች አይረሱም፣ አይምሯቸው ውስጥ ይቀርጻል። ይሄ ነገር በእኔ ላይ ስለደረሰብኝ ነው። እኔ የወደፊት እቅዴ ልጄ ከሰው ጋር ተጣልታ ብትመጣ ለማስረዳት እሞክራለሁ። ልጆች ከልጆች ጋር እንደሚጣሉና እንደዚህ አይነት ነገር እንደሚፈጠር አድርጌ አስረዳለሁ። ከዛ ባለፈ መስመር አልፎ ያ ሰው ቢመጣ እናልቃታለን እንጂ በፍጹም ልጄን ማንም እንዲነካብኝ አልፈቅድም። ይሄ የኔ አቋም ነው። ይሄን ቪዲዮ ተመልክተን እንመለስ። ምን ሆነሃል አንተ? ምንድነው? አያ ትክፈችው። ለምን? እንዲሁ ነው በቃ ተው። የታለ ሀሴጣን? ምንድነው? ይኸው ልጅሽ ልጅ እንደበደበዋ። ወይኔማ እየገደለችኝ። ወይኔ አለቀልኝ በቃ። የኔ ልጅ አንቺ ልጅ ደበደበ? አዎ ባይኔ በብረቱ እያየሁት። በቃ ታዲያ ምንድነው? ልጆች አይደሉ እንዴ? ልጅ ደግሞ ይጣላል። ምን ደበደበው እኮ ነው እያልኩሽ ያለሁት። ታዲያ እዚህ የመጣሽው ልትደበድቢው ነው? አዋ ታዲያ ይኸው እስኪ ልጄ ይኸውልሽ፣ ልጄን ራሴ ቀጠዋለሁ። ሌላ ሰው ግን ማንም ሊነካው አይችልም። ምን ማየረን እየተከራከረች ነው። ታዲያ ልጄን ደብድቦት ዝም ብዬ ልሄድልሽ ነው? ሌላ ዱላ እንዲከተለሽ ካልፈለግሽ አዎ። እናትና ልጅ አንድ ናቸው። ባሌ ሲመጣ ነግሯለሁ ይመጣልሻል። ወይ እንደው ኮይ ነበር ጥዱ አፈር ከደም ያበላልሻለሁ። ሰጋቱራ ሁላ እማዬ እንዴት በለው። በዚህ አይነትማ ማንንም አይነካኝም። እሱ ብቻ አይደለም ደግሞ አንቺም ነው ቆመሽ ታያለሽ። ሴትዮ ባሌን አላወቅሽም መሰለኝ። ኮማንደር እኮ ነው። ድንቄም ኮማንደር ያን እንደሚያከል ቦርጭ ይዞ ዝም በይ በቃ አንቺ። ኧረ አንቺው ዝም በይ። ቤቴ ድረስ መጥተሽ ዝም በይ።